የአዲስ አበባ ህጋዊ ቁመና ወይንም ባለቤትነት ጉዳይ በብልጽግና ፓርቲ አባላት እርስ በርስም ሆነ ከገዢው ብልጽግና ፓርቲ ጋር በመቀራረብ እንዲሁም በመተማመን እንሰራለን በሚሉ ፓርቲዎችም ሆነ ግለሰቦች መካከል የአደባባይ መከፋፈልና መዘላለፍን እያመጣ ነው እናየዋለን። መንግስት ስልጣኑን ማዕከላዊ ለማድረግ የሰራቸው ስራዎች የኢትዮጵያ ዲሞክራሲ ተቋማትና ሰብአዊ መብቶችን ማዳከሙን የአውሮፓ ህብረት ገለጸም። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአዲስ አበባ ህጋዊ ቁመና ወይንም ባለቤትነት ጉዳይ በብልጽግና ፓርቲ አባላት እርስ በርስም ሆነ ከገዢው ብልጽግና ፓርቲ ጋር በመቀራረብ እንዲሁም በመተማመን እንሰራለን በሚሉ ፓርቲዎችና ግለሰቦች መካከል የአደባባይ መዘላለፍን እያመጣ ነው። መከፋፈሉም ቁልጭ ብሎ እየታየ ይመስላል። አንዳንዶቹ ለብልጽግና ፓርቲ ቅርበት አላቸው የሚባሉ ፓርቲ አባላት ደግሞ የልዩነት ጉዳያቸውን ወደ ማህበራዊ ሚዲያዎቻቸው አምጥተውታል። በአዲስ አበባ ጉዳይ ልዩነቶቹ በማህበራዊ ሚዲያ ሳይቀር መውጣት የጀመሩት በአገራዊ ምክክሩ ላይ አዲስ አበባ የፌዴራል መንግስቱም የኦሮሚያ ክልል መቀመጫም እንድትሆን ከስምምነት ተደርሷል የሚል ዜና ሐሙስ ነሐሴ 7 ቀን 2018 ዓ.ም ከወጣ በኋላ ነው። ይህ ዜና ሐሰተኛ ቢሆንም ዜናው የተሰራጨው ግን ይፋዊ ሚዲያ በሆኑ የሬዲዮ ጣቢያዎችም ጭምር ነው። ኢትዮ ፍሮንት እንዳረጋገጠችው ከሆነ በሀገራዊ ምክክሩ ላይ አዲስ አበባን በተመለከተ የተደረሰበት ስምምነት ከተማዋ ራስ ገዞና የፌዴራል መንግስት መቀመጫም እንድትሆን የሚለው ሙሉ ለሙሉ ስምምነት ተደርሶበታል። የፌዴራልም ሆነ የኦሮሚያ ክልል መቀመጫቱን የሚለው አማራጭ ግን በስምምነት ሳይሆን በልዩነት ነው ወደ ቀጣይ የምክክሩ ደረጃ እንዲያልፍ የሆነው። ነገሮች እንዲህ ባሉበት ደረጃ አዲስ አበባ የፌዴራልም የኦሮሚያ ክልል መቀመጫ እንድትሆን በአገራዊ ምክክሩ ላይ ከስምምነት ተደረሰ የሚል ዜና በአንዳንድ መገናኛ ብዙሃን መሰማቱ ያበሳጫቸው የሚመስሉ የራሱ የገዢው ብልጽግና ፓርቲ አባላትም ሆኑ ከገዢው ብልጽግና ፓርቲ ጋር ተቀራርቦ መስራት ያዋጣል በሚል አቋማቸው የሚታወቁት የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራር አባላት ጭምር የዜናውን ሐሰተኝነትና በምክክሩ የታዩ ክፍተቶችን ወደ ማህበራዊ ሚዲያ ይዘውት መጥተዋል። በእነዚህ ፖለቲከኞች ዘንድ ከስምምነት ያልተደረሰበት የአዲስ አበባ የኦሮሚያ ክልል መንግስት መቀመጫነት ጉዳይ ስምምነት እንደተደረሰበት ተደርጎ ዜና መሰራጨቱ በምክክር አዳራሹ ማሳመን ያቃታቸው ሰዎች ሐሰተኛ ዜናን ወደ ሚዲያ በማውጣት የህዝቡን አስተሳሰብ እንደ መቆጣጠር ስትራቴጂ ተወስዷል። ለዛም ነው ዝምታችንን እንስበር በሚል በአዳራሹ የነበረውን እውነተኛ ነው ያሉትን አዲስ አበባን የተመለከተን መረጃን ማውጣት የጀመሩት። እኚህ ግለሰብ መልካሙ ጸጋ ይባላሉ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ ናቸው። ትላንት ነሐሴ 8 ቀን 2018 ዓ.ም በፌስቡክ ገጻቸው ላይ አብዛኛው የምክክሩ ተሳታፊ አዲስ አበባ የአንድ ማህበረሰብ ወይም የነጠላ ቡድን የግል ንብረት አይደለችም ሲል መስማማቱን ጽፏል። አቶ መልካሙ ማብራሪያቸውን ሲቀጥሉም ለምክክር መድረኮች አዲስ እንደመሆናችን መጠን በሂደቱ ላይ በርካታ ጉድለቶችና ችግሮች የተፈጠሩ ቢሆንም የሂደቱ ስረ ነገር አዎንታዊ ነው በሚል ለማለፍ ጥረት አድርገናል። ነገር ግን እያደሩ ሲሄዱ ያረገቡ ፍላጎቶች እያገረሹ መዋቅራዊ ምርኩዞቻቸውን ማለትም የፖለቲካ አደረጃጀቶችና የመንግስት መዋቅርን ይዘው ወደ አዳራሹ ዘልቀው ሲገቡ ይህ አይበጅም ተዉ ማለታችን አልቀርም ብለዋል። ቀጥለው በስብሰባው ላይ የተስተዋለው ዋነኛው ተጽዕኖ የመፍጠር እንቅስቃሴ አዲስ አበባ የኦሮሚያ ክልል ዋና ከተማነት ህገ መንግስታዊ እውቅና ይሰጠው የሚል አጀንዳ ነው። ይህ ሐሳብ አስቀድሞ በነበሩት የሥራ ቡድኖች ያልተነሳና ከረፈደ በኋላ የተሰነቀረ ቢሆንም በብዙዎቻችን ዘንድ ትዝብትና ጥልቅ ውይይት ያስነሳ እንዲሁም ምንም ስምምነት ያልተደረሰበት ጉዳይ ነው ሲሉ የአማራ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊው መልካሙ ጸጋዬ ይገልጻሉ። በጥቂት ሰዎች ተነስቶ በልዩነት ይመዝገብ ተብሎ የታለፈ ሐሳብ ቢሆንም አጀንዳውን ጎትቶ ያመጣው ቡድን ግን አሁንም መላው ኢትዮጵያዊ የወሰነው አስመስሎ በአዳራሹ ውስጥ ሰሚ ያላገኘውን ድምጽ በሚዲያ ማስተጋባት ጀምሯል ሲሉ የመረጃውን ሐሰተኝነት ያብራራሉ። አቶ መልካሙ አዲስ አበባን አስመልክቶ የሚነሱ የባለቤትነት ውዝግቦች ከመዋቅራዊ ተደጋፊነታቸው ባለፈ ከታሪካዊ እውነትነትም ሆነ ከዘመናዊ የከተማ ሳይንስ መሪዎች ጋር ፈጽሞ የማይጣጣሙ
ለስነ ሎጂክ የማይበቁ ናቸው ብዬ አምናለሁ። ማንም ህዝብ ወይንም ቡድን መሬት ይዞ ወደ ኢትዮጵያ እንዳልመጣ ሁሉ ሀገሪቱንም ሆነ አዲስ አበባን የአንድ ብሔር ወይንም ቡድን የግል ንብረት ማድረግ ታሪካዊ፣ ማህበራዊና ተፈጥሯዊ መሰረት የለውም። በከተማ ሶሺዮሎጂ እይታ ከተማ የነዋሪዎቿና አብረው የሚኖሩ ማህበረሰቦች የጋራ ቤት እንጂ የነጠላ ቡድን ንብረት አይደለችም ሲሉም ገልጸዋል። የከተማ ባለቤትነት የሚለካው በደም ወይም በዘር ሳይሆን በእኩል ዜግነትና በጋራ መኖሪያነት ነው። ስለሆነም አዲስ አበባ የማንም የግል ንብረት አይደለችም፣ የሁላችንም የጋራ ቤት ናት። ወደ ኋላ ወደ ታሪክ አፈግፍገንም ቢሆን የተጻፈ የተነገረና የተኖረ ታሪክ አለን። አዲስ አበባ ወይንም በረራ የአፄ ዳዊት መናገሻ ከተማ ነበረች። ከተሞች የብዝሃነትና የባህል መስተጋብር ማዕከላት በመሆናቸው ምክንያት እንዳደጉና እንደሰለጠኑ ያሳያል። አዲስ አበባም የበርካታ አህጉራዊና ዓለም አቀፋዊ ተቋማት መቀመጫ እንደመሆኗ መጠን የሁሉንም የኢትዮጵያ ሕዝቦችና የዓለም አቀፍ ማህበረሰብን የምታስተናግድ የጋራ መኖሪያ ልትሆን ይገባታል ብለዋል። ይህ መሬት የኛ ነው፣ ያ መሬት የናንተ ነው በሚል ቀላልና አጥባቂ መክንዮ የአንድን ሀገር የከተማ ውስብስብ ታሪክ መተርጎም አይቻልም። ኢትዮጵያንና ዋና ከተማዋን ለመረዳት የተለያዩ ማህበረሰቦች ለዘመናት በመኖር በመሰደድ፣ በመቀላቀል፣ በመነጋገር፣ በግጭትና በትብብር ያሳለፉትን ረጅም የታሪክ ሂደት መመልከትም ያስፈልጋል ብለዋል አቶ መልካሙ። ዘመናዊ ሀገርና ከተሞች በአንድ ጎሳ ብቻ የተፈጠሩ የግል ንብረቶች አይደሉም። ሀገር የሚገነባው በህዝብ፣ በተቋማት፣ በህግ፣ በጋራ ታሪክ፣ በኢኮኖሚያዊ ግንኙነትና በፖለቲካዊ ስምምነት ነው። ስለዚህ የአዲስ አበባ ጉዳይ ማን ቀድሞ መጣ ወይንም ማን የትኛው መሬት ይገባዋል በሚል የባለቤትነት ውድድር ሳይሆን በእኩል ዜግነት፣ በፍትህ፣ በጋራ ኃላፊነትና በሰላማዊ አብሮነት መመስረት አለበት። አዲስ አበባ የመላው ኢትዮጵያውያን የጋራ ገለልተኛ መዲና፣ የፌዴራል መንግስቱ መቀመጫና የነዋሪዎቿ የራስ አስተዳደር ማዕከል ሆና መቀጠል አለባት የሚለውን ጽኑ አቋማችንን አቅርበናል። በምክክር ወቅትም ጎልቶ የወጣውና ብዙ ድጋፍ ያለው ሐሳብ ይኸው ሐሳብ መሆኑን በዚሁ ማረጋገጥ ፈልጋለሁ ነው ያሉት የአማራ ክልል ባለስልጣኑ መልካሙ ጸጋይ። በአማራ ክልል የካቢኔ አባል ደረጃ በዚህ ልክ የአዲስ አበባ ከተማ ህጋዊ ቁመና ወይንም ባለቤትነት ጉዳይ ላይ እንዲህ ልዩነቶች ፈጠው መውጣታቸው የአገሪቱ ገዥ ብልጽግና ፓርቲ በሀገራዊ ምክክር አጀንዳዎች ላይ በራሱም አንድ አቋምን መያዝ እንዳቃተው ማሳያ ነው። እንደሚባለው ከሆነም አዲስ አበባ የኦሮሚያ ክልል መቀመጫም ትሁን የሚለው አጀንዳ ሲቀነቀን የነበረው ከኦሮሚያ ብልጽግና አባላት አካባቢና ለኦሮሞ መብት እንታገላለን ከሚሉት ነው። አቶ መልካሙ እንደጻፉት ነገሩ በመዋቅር የተደገፈ ነው ማለታቸው ጉዳዩ ላይ መንግስት እንዳለበት ያሳያል። ቢቢሲ አማርኛም እንደዘገበው ምክክሩ ሲጀመር ጀምሮ ያልነበረ የአዲስ አበባ የኦሮሚያ ክልል መንግስት መቀመጫነት አጀንዳ መሃል ላይ እንዲገባ የተደረገው ከበላይ በመጣ ትዕዛዝ ነው። ጥቅል ሁኔታው የሚያሳየው በአዲስ አበባ ጉዳይ በብልጽግና ፓርቲ መካከል ግልጽ መከፋፈል መኖሩን ነው። ገዢው ፓርቲ ብልጽግና ምክክሩ ከመጀመሩ በፊት አዘጋጅቶት በነበረው አጀንዳ አዲስ አበባ ራሷን የቻለች ክልል እንድትሆን ነበር አቋምን ያዘው። ምክክሩ ከተጀመረ በኋላ ግን የነበሩ የአቋም መገለባበጦች ራሱ ፓርቲውን ከፍለውታል። የአዲስ አበባ ባለቤትነት ወይንም ህጋዊ ቁመና ጉዳይ ራሱ ብልጽግናን ብቻ ሳይሆን ከፓርቲው ጋር በቅርበት እንሰራለን የሚሉትን አጋርነታቸውን በጥርጣሬ እንዲያዩት እያደረገም ይመስላል። አሁን ያለው የአማራ ብሔራዊ ንቅናቄ አብን አባላትም በአዲስ አበባ ጉዳይ ልዩነታቸውን አደባባይ ላይ ያወጡት ጀምረዋል። እኚህ የአብን አመራር ዳምጠው ተሰማ ይባላሉ። በምክክሩ ላይ ብልጽግና ፓርቲ በአዲስ አበባ ላይ ያሳየውን አቋም በአሽሙር ተችተውታል። በፌስቡክ ገጻቸው ላይ ለመወሰን ውክልና የለንም፣ ያልተገባ ውሳኔም ልንሰጥ አንችልም በሚል ርዕስ ስር የመላው ኢትዮጵያውያንን አንጡር ሀብት ለብቻዬ ጠቅልዬ ልውሰድ የሚል አይን አውጣነት ቁም ነገር በሚወራበት ቦታ መነሳቱ የሚደንቅ አልነበረም። ነገሩን ያካረረውና አጃይብ ያስባለን ነገር ቀይ ባህር ላይ ጠብቁን ሲሉ የነበሩ አንዳንድ ጉምቱ ባለስልጣናትም የቀበና ወንዝ ነፃ አውጪ ሆነው መገኘታቸው ነው ሲሉም በጎን ነቆራ የሚመስል ነገርን ጽፈዋል። በዋናነት ግን የሰሞኑ ጉባኤና ጉባኤተኛ አዲስ አበባን ለአንድ ክልልና ለአንድ ብሔር የመስጠት መብትም ሆነ ውክልና የለውም። በተጨማሪም የተሰባሰብነው አዲስ የቀውስ አጀንዳ ለማዋለድ እስካልሆነ ድረስ ባልተስማማንበት ጉዳይ ላይ አስተያየቶች ተመዝግበውና የልዩነት ነጥቦች ተዘርዝረው ጉዳዩ በይደር ይተው ይሆናል እንጂ በግርግር ውሳኔ ሊሰጥ አይችልም። ይህን ማድረግ የማይታሰብም ነው ብለዋል የአብን አመራሩ ዳምጠው ተሰማ። ሌላኛው ከገዢው ብልጽግና ፓርቲ ጋር በመተጋገዝ እሰራለሁ የሚለው የኢትዮጵያ ሕዝቦች ለማህበራዊ ፍትህ ኢዜማ ፓርቲ አመራር ዮሐንስ መኮንን ደግሞ መረጃውን ለማጥራት ሞክረዋል። በፌስቡክ ገጻቸው ላይ ተመካካሪዎች በሁሉም ጉዳዮች ተስማሙ የሚል የመንግስት ሚዲያዎች ውዥንብርም ሆነ አዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ተወሰነ
እንዲሁም ብሔር ተኮር ፌዴራሊዝም ይቀጥል ተባለ የሚሉ በሬ ወለደ ዜናዎች ደጋፊን በሐሰተኛ ወሬ ለማስፈንደቅ የተፈበረኩ ናቸው ሲሉም ጽፈዋል ዮሐንስ መኮንን። የአዲስ አበባ ጉዳይም በዚህ ልክ አወዛጋቢነቱ ቀጥሏል። መንግስት ስልጣኑን ማዕከላዊ ለማድረግ የሰራቸው ስራዎች የኢትዮጵያን ዲሞክራሲያዊ ተቋማትና ሰብአዊ መብቶችን ማዳከሙን የአውሮፓ ህብረት ገለጸ። የኢትዮጵያ መንግስት በብሔሩ ጥረቶችና በታጣቂዎች እንቅስቃሴ መካከል ስልጣንን ማዕከላዊ ለማድረግ ያደረገው ጥረት በ2025 ዲሞክራሲያዊ ተቋማትን ይበልጥ ያዳከመና የሰብአዊ መብቶች መከበርን የሸረሸረ እንደነበር የአውሮፓ ህብረት የ2025 ዓለም አቀፍ የሰብአዊ መብቶችና የዲሞክራሲ ሪፖርት ይፋ አደረገ። ሪፖርቱ የኢትዮጵያ የሰብአዊ መብትና የዲሞክራሲ ሁኔታ በትግራይ በአማራና በአፋር ክልሎች ለሁለት ዓመታት በተካሄደ አውዳሚ ጦርነት ያልተፈቱ መዘዞች፣ የትጥቅ ግጭቶችና አለመረጋጋቶች ተጽዕኖ ስር መቆየቱን ጠቁሟል። በአፋርና በአማራ ክልሎች ሰፊ ውጊያዎች የቀጠሉ ሲሆን በኦሮሚያና በሌሎች የአገሪቱ ክፍሎችም የጸጥታ ችግር መቀጠሉን ገልጿል። በተጠቀሰው ዓመት ትጥቅ በመፍታት በሽግግር ፍትህና በተጠያቂነት እርምጃዎች ላይ የተፈጠሩ መዘግየቶች እንደነበሩና ዘላቂ ሰላምን ለማስፈን የሚደረጉ ሰፊ ጥረቶችን ማስተጓጎላቸውን በሪፖርቱ ተጠቅሷል። በተለይ በግጭት ቀጠናዎች ውስጥ አሳሳቢ ሁኔታዎች ቀጥለዋል ያለው የአውሮፓ ህብረት የኤርትራ ኃይሎች በኢትዮጵያ ውስጥ መቆየት እንዲሁም በመንግስት ሰራዊት፣ በክልል ሚሊሻዎችና በታጣቂ ቡድኖች መካከል የሚደረጉ ግጭቶችን እንደማሳያ ጠቅሷል። መሰል ግጭቶች የዓለም አቀፍ ሰብአዊ ህጎች እንዲጣሱ፣ የሰላማዊ ሰዎች ህይወት እንዲያልፍ፣ መፈናቀል እንዲስፋፋና የሰብአዊ እርዳታ እንቅስቃሴዎች እንዲገደቡ ምክንያት ሆነዋል ብሏል። የኢትዮጵያ የሽግግር ፍትህ ሂደት መስተጓጎሉን የገለጸው ሪፖርቱ በሰብአዊ እርዳታ ሰራተኞች ላይ ለደረሱ ጥቃቶች ተጠያቂነት እንዲረጋገጥ የቀረቡ ጥያቄዎች በአብዛኛው ምላሽ ሳያገኙ መቅረታቸውን አመልክቷል። በተጨማሪም ሪፖርቱ የሲቪክ ምህዳሩ እየጠበበ መምጣቱን የጠቀሰ ሲሆን ጋዜጠኞች፣ የተቃዋሚ ፓርቲ አመራሮች፣ የሲቪክ ማህበራትና አክቲቪስቶች ለእንግልት፣ ለእስራትና ለስደት ተዳርገዋል ሲል ጠቅሷል። የኢንተርኔት መዘጋትና የዲጂታል ገደቦች ሀሳብን የመግለጽ ነጻነትን ገድበዋል ሲልም ሪፖርቱ አብራርቷል። በግጭት ቀጠናዎች የጾታ ጥቃት አሳሳቢ ጉዳይ ሆኖ መቀጠሉንና ለተጎጂዎች የሚደረግ ህጋዊ ጥበቃና አጠቃላይ አገልግሎት በቂ እንዳልሆነም ተገልጿል። ከትጥቅ ግጭት ባሻገር የአውሮፓ ህብረት የአዲስ አበባ የኮሪደር ልማትን ጨምሮ ከከተማ ልማት ፕሮጀክቶች ጋር ተያይዞ በአስገዳጅ ሁኔታ መኖሪያ ቤቶች መፍረሳቸው ላይ ስጋቱን ገልጿል። በተጨማሪም በትግራይ ክልል የሚካሄደውን ህገወጥ የወርቅ ማዕድን ማውጣት ከሰዎች ዝውውርና ከአካባቢ ጉዳት ጋር ተያያዥነት እንዳለውም ሪፖርቱ ጠቁሟል። በሪፖርቱ መሰረት ኢትዮጵያ በ2025 በዓለም የፕሬስ ነጻነት መደብ ከ180 ሀገራት 145ኛ ደረጃን የያዘች ሲሆን ፍሪደም ሃውስ በበኩሉ ሀገሪቱን ከ100 ነጥብ 18 በመስጠት ነጻ ያልሆነች ሲል መድቧታል። ይህም ካለፈው ዓመት ጋር ሲነጻጸር በ20 ነጥብ ዝቅ ማለቷን ያመለክታል። ግጭትና ተጠያቂነትን በሚመለከት እንደ አውሮፓውያን አቆጣጠር ህዳር 2022 የተደረሰው የፕሪቶሪያ ግጭት የማቆም ስምምነት በትግራይ ክልል ደካማ ሰላም ያመጣ ቢሆንም በአማራ ክልል አዳዲስ የግጭት ግንባሮች እንዲከፈቱና ከኤርትራ ጋር ያለው ውጥረት እንዲያይል ማድረጉን የአውሮፓ ህብረት ገልጿል። በሰሜን ኢትዮጵያ ያለው አለመረጋጋት መቀጠሉና በሌሎች አካባቢዎች ግጭቶች መኖራቸው ለዓለም አቀፍ ሰብአዊ ህጎች መጣስና ለዜጎች መፈናቀል ምክንያት መሆናቸው ተጠቅሷል። የሽግግር ፍትህ እርምጃዎችን በመተግበር ረገድ የሚታየው መዘግየት ሌላው በሪፖርቱ የተጠቀሰ ጉዳይ ነው። የኢትዮጵያ መንግስት በ2025 የሽግግር ፍትህ ፖሊሲና ፍኖተ ካርታ ቢያጸድቅም የተግባርና የተጠያቂነት ጉዳይ አሁንም ዋና ስጋት ሆኖ ቀጥሏል። ኢትዮጵያ በ2025 በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በተካሄደው አራተኛ ዙር ሁሉ አቀፍ ወቅታዊ የግምገማ መድረክ ላይ የተሳተፈች ሲሆን ከግጭት ጋር በተያዙ ጥሰቶች ላይ ተጠያቂነትን ማስፈን፣ የፕሬስ ነጻነትና የፍትህ አካላት ነጻነትን በተመለከተ አስተያየቶች ተሰጥተዋል ተብሏል። ሆኖም የእነዚህ ምክር ሀሳቦች ትግበራ ወጥ ያልሆነ ወይንም ክፍተት የታየበት ነበር ሲልም የህብረቱ ሪፖርት ገልጿል። ሪፖርቱ አክሎም በኢትዮጵያ መንግስትና በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት መካከል በአገሪቱ የሰብአዊ መብት አያያዝ ሪፖርቶች ላይ አለመግባባቶች መኖራቸውን ጠቁሟል። በሲቪክ ምህዳር ገደቦች፣ የተጎጂ ፍትህ መዘግየት፣ አሁንም በቀጠሉ የትጥቅ ግጭቶች ምክንያት ስጋቶች ቢኖሩም ኢትዮጵያ ለ2025 እስከ 2027 የሥራ ዘመን በተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባልነት እንደገና መመረጧ ይታወቃል። የአውሮፓ ህብረት በሲቪክ ምህዳር ላይ የተጣሉ ገደቦች ዋና የሰብአዊ መብት ስጋት መሆናቸውን የለየ ሲሆን በጋዜጠኞች፣ በአክቲቪስቶች፣ በተቃዋሚ
በተቃዋሚ ፖለቲካ አመራሮችና በሲቪል ማህበራት ላይ የሚደርሰው ጫና መቀጠሉን አብራርቷል። በሪፖርቱ መሰረት የመገናኛ ብዙሃን ምህዳሩ ማሽቆልቆሉ ሀገሪቱ በዓለም አቀፍ ደረጃ በተሰጣት ደረጃ የተመላከተ ሲሆን ኢትዮጵያ በዓለም የፕሬስ ነጻነት መደብ 145ኛ ደረጃ ላይ ትገኛለች። የኢንተርኔት እገዳዎችን ጨምሮ የተጣሉ የዲጂታል ገደቦች ሐሳብን የመግለጽ ነጻነትን የገደቡ ሆነው ተጠቅሰዋል። የአውሮፓ ህብረት በ2025 በኢትዮጵያ ያደረገው ውይይቶች የሰብአዊ መብቶችን የመጠበቅና ዲሞክራሲያዊ አስተዳደርን የማጠናከር ጥረቶችን ጨምሮ ለነጻ መገናኛ ብዙሃን፣ ለሰብአዊ መብት ተሟጋቾችና ለምርጫ ማሻሻያዎች የሚደረጉ ድጋፎችን ያካተተ እንደነበር ገልጿል። የተገለጹ ስጋቶች ቢኖሩም የአውሮፓ ህብረት በ2025 ከኢትዮጵያ ጋር በነበረው ግንኙነት ለሰብአዊ መብቶችና ለዲሞክራሲያዊ ጉዳዮች ቅድሚያ መስጠቱን አስታውቋል። በአመቱ ውስጥ በአውሮፓ ህብረትና በኢትዮጵያ መካከል ምንም አይነት ስትራቴጂካዊ ውይይት ባይካሄድም የሰላም ስምምነት ትግበራን፣ የሰብአዊ እርዳታ አቅርቦትና የመልካም አስተዳደር ማሻሻያዎችን ጨምሮ የሰብአዊ መብቶችና ዲሞክራሲ ጉዳዮች የከፍተኛ ደረጃ ውይይቶች አጀንዳ ናቸው ብሏል። የአውሮፓ ህብረት ለመልካም አስተዳደር፣ ለህግ የበላይነትና ለጾታ እኩልነት ጥረቶች እንዲሁም ለሽግግር ፍትህና ዲሞክራሲያዊ ማሻሻያዎች 43 ሚሊዮን ዩሮ የመደበ ሲሆን 20 ሚሊዮን ዩሮ ደግሞ ለሲቪክ ማህበራት፣ ለሰብአዊ መብት ተሟጋቾችና ለነጻ መገናኛ ብዙሃንና ለሴቶች መብት ድርጅቶች እንዲውል አድርጓል። በተጨማሪም የክትትል እንቅስቃሴዎችንና የኢንተርኔት እገዳዎችን ለመቋቋም የሚያስችል የ10 ሚሊዮን ዩሮ የዲጂታል መብቶች ፈንድ የተቋቋመ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድና የሲቪክ ማህበራትን የምርጫ ታዛቢነት ለማጠናከር 14 ሚሊዮን ዩሮ ተመድቧል ተብሏል። ህብረቱ በትግራይ፣ በአማራና በአፋር ክልሎች በጾታ ጥቃት የተጎዱ ወገኖች በጤና፣ በህግና በኢኮኖሚ መልሶ ማቋቋም ድጋፍ ለመስጠት 8 ሚሊዮን ዩሮ ተሰጥቷል ሲልም ገልጿል። ሪፖርቱ ለኢትዮጵያ ዲሞክራሲያዊና ሰብአዊ መብቶች እድገት፣ የሲቪክ ነጻነቶችን መመለስ፣ ተጠያቂነትን ማስፈን፣ የሰላም ግንባታ፣ የሰብአዊ እርዳታ አቅርቦትና የመልካም አስተዳደር ማሻሻያዎች ቀጣይነት ያለው ትኩረት የሚሹ ዋና ዋና ዘርፎች እንደሆኑም አመልክቷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ